ቤተሰብ ጭንቅ አለኝ ወላሂ። ቪዲዮን በላይክ ጀምሩት። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የእውነት ከአቅሜ በላይ የሆነ ነው። በውስጥ የሚመጣ የስልክ ጥሪ፣ ዋትስአፕ፣ ኢሞ፣ ቴሌግራም በቃ አልቻልኩም። እሱ ምንድነው ባለፈው ቲክቶክ ላይ አንድ ቪዲዮ ሰርቼ ነበረ። ዩቲዩብ ላይ ኦንላይን ላይ የሰራሁት ብር ብዬ ማለት ነው። እያንዳንዳችሁን ወላሂ እያንዳንዱን አንስቼ ባስተናግድ መልስ ብሰጥ በጣም ደስ ይለኝ ነበረ። ግን ሰዓቴ በጣም ጠባብ ነው፣ የለኝም ጊዜ። ሲቀጥል ደግሞ አልቻልኩ ወላሂ። የሁላችሁ መልስ ነው ብዬ ነው ማስበው እና እዚህ ጋር በአንድ ቪዲዮ ጠቅላላ ላደርግላችሁ። ቲክቶክ ላይ አንድ ቪዲዮ ሰርቼ ነበረ። ይህንን ብር ኦንላይን ላይ ነው የሰራሁት ብዬ ማለት ነው። አዎ ብሩ ትክክል ነው። መረጃው የተናገርኩት ነገር ትክክል ነው። ኦኬ እኔ የሰራሁትን ሌላ እህቶቻችሁ ወንድሞቻችሁ ሰርተው የሚያገኙትን እናንተም ሰርታችሁ ማግኘት ትችላላችሁ። ኦኬ ግን ያንን ገንዘብ ለማግኘት መጀመሪያ ማስቀመጥ ያለባችሁ መስፈርት አለ። አሁን ቲክቶክ ላይ ሰራሁትኝ ይሄንን አይል ብር እያሳየሁ ነው፣ ከነ ማስረጃው እያሳየኋችሁ የሰራሁት ብዬ ማለት ነው። ኦኬ ግን የብዙ ሰው ጥያቄ የት ነው የሰራሽው ነው። እኔ የሰራሁት ዩቲዩብ ላይ ነው። ታውቁታላችሁ፣ ይሄንን ዩቲዩብ አሁን ያላችሁበት ታውቁታላችሁ። እኔ የሰራሁት ዩቲዩብ ቻናል ላይ ነው። ኦኬ ሰርቼ ወደ ባንክ የተላለ እኔ በትንሹ ነው ያሳየኋችሁ። ባይዘ ሰርቼ ወደ አካውንቴ ወደ ባንኬ የገባ ገንዘብ ነው። ተረዳችሁ? እንዴት ነው የሚሰራው ብላችሁ የምትጠይቁ አላችሁ። እንዴት እንደሚሰራ መጀመሪያ ዩቲዩብ ቻናል የቢዝነስ ዩቲዩብ ቻናል አካውንት ክሬት ማድረግ ዩቲዩብ ቻናል መክፈት ነው። አብዛኛዎች ደግሞ አይምሯችሁ ላይ ልክ ሄዳችሁ እንደከፈታችሁት የሚከፍላችሁ ነገር አድርጋችሁታል። አይደለም፣ ሳይሰራ የሚገኝ ነገር የለም። አይደለ የዩቲዩብ ካምፓኒ ሳትሰሩ ሊከፍላችሁ ይቅርና ፈጣሪ እንግዲህ ሰማይና ምድርን የፈጠረው እኔና አንተን የፈጠረን ፈጣሪ እንኳን ሰበቡን ሳናደርስ አይሰጠንም። ምክንያት የሚባል ነገር አለ። ማድረስ አለባችሁ። ሰግደክ ጸልየክ ቀርተክ እጅህን እጥፍጥፍ አድርገህ ብትቀመጥ ፈጣሪ ላንተ ጠብጠብ እያደረገ አይሰጠህም። መንቀሳቀስ አለብክ። ሰበቡን ማድረስ አለባችሁ። ሰበቡን ማድረስ አለብክ። ኦኬ እኔ ዩቲዩብ እንዴት እንደምትከፍቱ ቪዲዮ እንዴት እንደምትጭኑ ዩቲዩብ አስፈላጊ ነገሮች የተለያየ ነገሮችን እንዴት እንደምታደርጉ ይኸው እዚህ ጋር ሰርቻለሁ። እያያችሁ ክፈቱ። ይኸው እዚህ ጋር እኔ ምልክት እያደረኩኝ ሰርቼላችኋለሁ። ግን ይሄንን ቪዲዮ ሰርታችሁ ቻናላችሁን አክቲቭ ወይም ቻናላችሁን ማዘጋጀት ካቃታችሁ ምንም ላደርግ አልችልም። እኔ እዚህ ጋራ በሪከርድ ከምናገራችሁ ይልቅ በዋትስአፕ የምትመጡ በቴሌግራም በኢሞ ወዘተ የምትመጡ ሰዎች እኔ እየነገርኳችሁ ነው። መጀመሪያ አካውንታችሁን ክፈቱ። ዩቲዩብ ቻናላችሁን ዝግጁ አድርጋችሁ ከመጣችሁ እኛ አቅማችን በሚችለው እናንተን እኛ ሰፖርት እናደርጋለን። ኦኬ ዩቲዩብ ቻናል ለእናንተ ገንዘብ እንዲከፍላችሁ የምታደርጉት እናንተ እራሳችሁ ናችሁ። እራሳችሁ ናችሁ የምታደርጉት። ኦኬ የትም ሆነ ኢትዮጵያ ሁን አረብ ሀገር ሁን ወዘተ የትም ብትሆን ዩቲዩብ ላይ ገንዘብ ሰርተክ ማግኘት ትችላለህ። ኦኬ ግን የምትችለው ወዳው ዩቲዩብ ላይ መተክ ክሬት አድርገው خلاص አይደለም። ዩቲዩብ ቻናል እንዲከፍላችሁ መጀመሪያ ዩቲዩብ ያስቀመጠው መስፈርት አለ።
ያንን መስፈርት አስቀምጡለት። አንደኛ ከማንም ከምንም በላይ ህጉን ነው። የዩቲዩብ ህግ መከበር አለበት። ኦኬ ያስቀመጣቸው ህጎች አሉ፣ እንዲጣሱ የማይፈልጋቸው ህጎች አሉ። እነዛ ህጎችን ማክበር ህጉን ማክበር። ኦኬ የዩቲዩብ ቻናላችሁ ገንዘብ እንዲሰራ እዛ ቦታ ላይ ደግሞ የሚቀላቅላችሁ ነገር ምንድን ነው? 1000 ሰብስክራይብ፣ 1000 ተከታይ እና 4000 ዋች አወር 4000 ሰዓት የሚባል አለ። እሱን ስታሟሉ የክፍያው ቦታ ላይ ትደርሳላችሁ ማለት ነው። ኦኬ 1000 ሰብስክራይብ ብቻ ነው እንዴ? 2000 3000 ቢሆን ችግር አለው ወይ የምትሉ ደግሞ የለውም። በቃ እንደ መስፈርት የተቀመጠ የመጀመሪያ መስፈርት 1000 ነው እንጂ ግን ከዛም በላይ ቢሆን ምንም ችግር የለውም። ኦኬ ግን ስሩ። ሳትሰሩ ሳትሰጡ እንዲሰጣችሁ አትጠብቁ። ኖ እኔ አሁን በጣም ከአቅሜ በላይ ሆነብኝ። ስልክ ቁጥሬን ቲክቶክ ላይ አስቀምጫለሁ፣ ግን በቃ ራሴን አዞረኝ። ዋትስአፑን መልሼ ሳልጨርስ ቴሌግራሙን ስል ኢሞውን በቃ እንደዚህ አዞረኝ፣ አልቻልኩም። ገባችሁ? ሁሉም የሚጠይቀው ተመሳሳይ ጥያቄ ነው። ወላሂ እኔ እናንተ ለመስራት ያላችሁን ፍላጎት ጉጉት በጣም ነው የማደንቀው። አደንቀዋለሁ፣ በጣም ነው የማደንቀው። ገባችሁ? ግን እናንተ ችግራችሁ ምንድነው? ቪዲዮ አታዩ። ለእናንተ ተሰርቶ የተቀመጠ ቪዲዮ አለ። ያንም ቪዲዮ አይታችሁ ማስተካከል ሲገባችሁ ያ ነገር በሪከርድ ብቻ በቮይስ ብቻ እንዲሰጣችሁ ነው። አይደለም። እናንተ ቪዲዮ አይታችሁ ማስተካከል አለባችሁ። አሁን የዩቲዩብ አካውንት ቪዲዮ ብዬ ሰርቻለሁ። ያንን የዩቲዩብ አካውንት ብዬ የሰራሁትን ቪዲዮ እያያችሁ መክፈት አለባችሁ። ኦኬ ዩቲዩብ ቪዲዮ አጫጫን ብዬ ሰርቻለሁ። ያንን ቪዲዮ እያያችሁ ቪዲዮ መጫን አለባችሁ። እሺ ቪዲዮ ለመጫን ቪዲዮ ያስፈልገናል። ኦኬ ትክክል ናችሁ አይደለ? ለዩቲዩብ ቪዲዮ እንዴት እንደምትሰሩ ደግሞ ቪዲዮ ሰርቻለሁ። ያንን እያያችሁ ስሩ። ይኸውና ኢትዮ 16 የሚለው ቻናል አያችሁ? ኢትዮ 16 የሚለው የኔ ቻናል ነው። ኦኬ እዛ ቻናል ላይ ሂዱና የዩቲዩብ አከፋፈት ቪዲዮ አለላችሁ። ወደ ታች ወደ ላይ ሳብ አድርጉትና መጨረሻ ላይ የዩቲዩብ ቻናል አከፋፈት አለላችሁ። ሁሉም ነገር በቃ ለአዳዲስ ዩቲዩበሮች ጥያቄ የሚሆንባችሁ ጥያቄ የሚፈጥርባችሁ እኔም ትላንትና በእናንተ ቦታ ላይ ሆኜ የፈጠረብኝ ያስቸገረኝ እያንዳንዱ ነገር መልስ እዛ ጋር አለላችሁ። ይኸው እዚህ ፎዚያ ቻናል ይኸው በምታዩ ቻናል እዚህ ጋር አለላችሁ። የዩቲዩብ አከፋፈት፣ የቪዲዮ አጫጫን ወዘተ ሁሉም ነገር አለላችሁ። ግን እናንተ ቆፍጠን በሉ። ኖ ወንድሜ እዛ ላይ ቁጭ ብለህ እንትኑ እንዲመጣልህ አትጠብቅ። አንቺም አትጠብቂ። አውቃለሁ ያለሽበት ዙሩፍ መውቅፍ ሰይር ያኔ መጥፎ ዙሩፍ ላይ ነው ያለሽው። አውቃለሁ ብዙ ነገር አለ። ግን ደግሞ የማያልፍ ቀን የለም፣ ያልፋል። ይሄ ቀን ያልፋል። መታገስ አለባችሁ፣ መስራት አለባችሁ። በነገራችን ላይ እኔ ብቻዬን አይደለም ይሄንን ስራ በጓደኞች አሉ። ኦኬ እነዚህ ልጆች ኦንላይን ላይ ስልካቸውን ጊዜያቸውን ያለ አግባብ የሚጠቀሙ ልጆች መተው ይስሩና ይጠቀሙ ብለን እየሰራን ነው በጋራ። ኦኬ ይሄንን ነገራችሁን አዘጋጅታችሁ ኑ ከኛ ጋር ተቀላቅላችሁ ጉዞ ወደፊት 2018 ለኛ የስኬት የድል ዓመት እንዲሆንልን። ያለበለዚያ ለውጥ ሊኖር አይችልም። አንድ ቦታ ላይ ቆማችሁ ለውጥ አትጠብቁ። በቃ ድሃ ሆናችሁ ተወልዳችኋል። ድሃ ሆናችሁ መሞት ግን የለባችሁ። ድሃ ሆኜ መኖር አለብኝ ብላችሁ የምትፈልጉ ሰዎች መቀመጥ ትችላላችሁ። ድሃ የመሆንን ያለመሆን ምርጫው የእናንተ ነው። አንድ ቦታ ላይ ቆማችሁ
ገንዘብ አትጠብቁ፣ ስኬት አትጠብቁ፣ ድል አትጠብቁ። ኖ መንቀሳቀስ አለብህ። ሁል ጊዜ አንድ አይነት አክት እያሳየህ፣ ሁል ጊዜ ጫት በዚህና በዚህ እየወጠርክ፣ ሁል ጊዜ 24 ሰዓት ሙሉ ኳስ አፍህን ከፍተህ እያየክ ግን ሌላ ነገር ተሻለ ነገር አትጠብቅ። መንቀሳቀስ አለብሽ። በጣም ስለተጨነኩ ነው ወላሂ። በቃ ማለት አሁን የማነሳው ሰው ሁሉም የተለያየ እንትን ነው የሚሰጠው ሀሳቡ፣ ጥያቄው። እኔ አቅሜ ችሎ ወላሂ ላዚም የልባችሁን ባደርስ ባስደስታችሁ እንደው እንዴት ደስ ይለኛል። ግን ነገሩ ከአቅሜ በላይ ሆነ። በቃ አቅሜ የሚችለው ይሄንን ነው። መንገዱን ለእናንተ ማሳየት ነው። ከዛ በኋላ ትሰራላችሁ አትሰሩም ለእናንተ መተው ነው እንጂ ከዛ ውጭ ያለው ነገር መስራት አልችልም፣ ማድረግ አልችልም። ወላሂ ሰላም ነው።